አርእስተ ዜና ግንቦት 24 ቀን 2018 ዓመተ ምህረት ይደረጋል ተብሎ ለሚጠበቀው ሰባተኛው ሀገራዊ ምርጫ ከጥር 1 ቀን 2018 ዓመተ ምህረት ጀምሮ የምረጡኝ ቅስቀሳ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ፓርቲዎች የሚያከናውኑት የምረጡኝ ቅስቀሳ እስከ ግንቦት 19 ቀን 2018 ዓመተ ምህረት ድረስ እንደሚቀጥልም ቦርዱ ይፋ ያደረገው የጊዜ ሰሌዳ አመላክቷል። በቀዳሚነት የምናስደምጣችሁ ይሆናል። የማርበርግ ቫይረስ በሽታ ለመከላከል የሚያስችል ክትባት መሰጠት መጀመሩን የጤና ሚኒስቴር አስታውቋል። ክትባቱ በደቡብ ኢትዮጵያና ሲዳማ ክልል በተመረጡ አካባቢዎች እየተሰጠ እንደሚገኝም ሚኒስቴሩ ገልጿል። እናጋራቸዋለን። የዓለም ጤና ድርጅት በሱዳን የተፈጸመውን የአየር ድብደባ አውግዟል። በደቡብ ሱዳን ኮርዶፋን ግዛት የተፈጸመው ተከታታይ የአየር ድብደባ 63 ህጻናትን ጨምሮ ለ114 ሰዎች ህይወት ማለፍ ምክንያት በመሆኑ ሊወገዝ ይገባዋል ሲሉ የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ገልጸዋል። ትሰሙታላችሁ። ኢራን በአሁኑ ሰዓት በኒውክሌር ጣቢያዎች የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ የለም ስትል ተናግራለች። የኢራን አቶሚክ ኃይል ድርጅት ኃላፊ ሙሐመድ ኢስላሚ በሰኔው የእስራኤል ጥቃት አንድም የኒውክሌር ባለሙያ ህይወቱን አላጣም የሚል ሐሳብም ሰጥተዋል። በዝርዝር ይዘነዋል። ሩሲያ በአንድ ቀን ውስጥ ብቻ 130 ጥቃቶችን በክልሉ የሰነዘረች ሲሆን በአጭር ጊዜ ውስጥ በተተኮሱ የድሮን ውርጅብኞች ምክንያት የሱሚ ከተማ የኤሌክትሪክ አገልግሎት ተቋርጦ ጨለማ ውስጥ ወድቃለች። እናስደምጣቸዋለን። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምሯል። ምህረት ደግፍ መረጃዎቹን የማስደምጣችሁ ይሆናል። የምረጡኝ ቅስቀሳ ጥር 1 ቀን 2018 ዓመተ ምህረት እንደሚጀመር ብሔራዊ ምርጫ ቦርድ አስታውቋል። ግንቦት 24 ቀን 2018 ዓመተ ምህረት ይደረጋል ተብሎ ለሚጠበቀው ሰባተኛው ሀገራዊ ምርጫ ከጥር 1 ቀን 2018 ዓመተ ምህረት ጀምሮ የምረጡኝ ቅስቀሳ እንደሚያካሂድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ፓርቲዎች የሚያከናውኑት የምረጡኝ ቅስቀሳ እስከ ግንቦት 19 ቀን 2018 ዓመተ ምህረት ድረስ እንደሚቀጥልም ቦርዱ ይፋ ያደረገው የጊዜ ሰሌዳ አመላክቷል። ከግንቦት 20 እስከ ግንቦት 23 ቀን 2018 ዓመተ ምህረት ድረስ ያለው ጊዜ ደግሞ ቅስቀሳ የማይደረግበት የጥሞና ጊዜ እንደሚሆን ተነግሯል። ከየካቲት 7 እስከ መጋቢት 7 ቀን 2018 ዓመተ ምህረት ድረስ የመራጮች ምዝገባ እንደሚያከናውንም ቦርዱ ይፋ አድርጓል። ሰኔ 4 ቀን 2018 ዓመተ ምህረት ደግሞ ቦርዱ የሰባተኛውን ሀገራዊ ምርጫ ውጤት ይፋ የሚያደርግበት ቀን መሆኑን በምርጫ ጊዜ ሰሌዳ ዙሪያ በተሰጠው መግለጫ ላይ ተነግሯል። የማርበርግ ቫይረስ የሙከራ ክትባት መሰጠት ተጀመረ። የማርበርግ ቫይረስ በሽታን ለመከላከል የሚያስችል ክትባት መሰጠት መጀመሩን የጤና ሚኒስቴር አስታውቋል። ክትባቱ በደቡብ ኢትዮጵያና ሲዳማ ክልል በተመረጡ አካባቢዎች እየተሰጠ እንደሚገኝ ሚኒስቴሩ የገለጸ ሲሆን ክትባቱ በቅድሚያ ተጋላጭ ለሆኑ ጤና ባለሙያዎች፣ በቫይረሱ ተይዘው ከነበሩ ሰዎች ጋር ግንኙነት ለነበራቸው ፈቃደኛ ለሆኑ ሰዎች እንደሚሰጥ ገልጿል። የክትባት አሰጣጥ ሂደቱም በዓለም ጤና ድርጅትና በኢትዮጵያ የምግብና መድኃኒት ባለስልጣን መመሪያዎች መሰረት ደረጃውን ጠብቆ የሚከናወን መሆኑም ተጠቁሟል። ክትባቱ በዓለም ዙሪያ በተደረጉ ቅድመ ጥናቶች ደህንነቱ የተረጋገጠ ነው ያለው ሚኒስቴሩ ከአንድ ዓመት በፊትም በሩዋንዳ በተከሰተው ተመሳሳይ የማርበርግ በሽታ ጥቅም ላይ ውሎ በሽታውን ለመከላከል ተስፋ ሰጪ ውጤቶችን ማሳየቱን አመላክቷል። ይህ መረጃ እስከተጠናቀረበት ሰዓት ድረስ በኢትዮጵያ 1500 ሰዎች ምርመራ የተደረገላቸው ሲሆን 13 ቫይረሱ የተገኘባቸው፣ 8 ህይወታቸው ያለፈ፣ 4 ያገገሙ እንዲሁም 1 በሕክምና ላይ የሚገኙ ሰዎች መኖራቸውን ሚኒስቴሩ በይፋዊ ገጹ ላይ ያወጣው መረጃ ያመላክታል። ከ40 በላይ የአፍሪካ ሀገራትን ያስተሳሰረ የባቡር ትራንስፖርት መስመር ሊገነባ ነው። ከ40 በላይ የሳህራ በታች አፍሪካ ሀገራትን በባቡር ትራንስፖርት ለማገናኘት ያለመ ፕሮጀክት ሊተገበር መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በዚህም ኢትዮጵያና የናይጄሪያው ኢንሳይት ዳይናሚክስ ሪሶርስ በጋዝ የሚሰሩ ባቡሮችን በተለያዩ ኮሪደሮች ለመስራት የሚያስችለውን የመግባቢያ ስምምነት መፈራረማቸው ተገልጿል። ስምምነቱ በነዳጅ ምትክ የታዳሽ ኃይልና የተፈጥሮ ጋዝ አጠቃቀምን ለማበረታታት የታለመና ለአየር ንብረት መዛባት ምክንያት የሆኑ ችግሮችን ለመቀነስ ያስችላል ተብሏል። በተጨማሪም ከ40 በላይ የሳህራ በታች ያሉ ሀገራትን በባቡር ትራንስፖርት በማገናኘት አህጉራዊ ውህደትን ያሻሽላል ተብሎ ይጠበቃል። 73500 ኪሎ ሜትር የባቡር መስመር ለመዘርጋት ያለመው ይህ ፕሮጀክት 1.2 ቢሊዮን በላይ ለሚሆኑ ሰዎች ንጹህና ተመጣጣኝ ኃይል የሚያቀርብ ስለመሆኑ ተመላክቷል። ይህም ከእንጨት ነዳጅና ከከሰል ጥገኝነት ለመቀነስ፣ የደን መጨፍጨፍን ለማስቆም እንዲሁም የግሪን ሃውስ ጋዝ ልቀትን እስከ 75 በመቶ ድረስ ለመቀነስ ይረዳል ተብሎ የታመነበት ነው። በቀጣይ ወራት በአዲስ አበባ ከመላው አፍሪካ ከ1000 በላይ ተሳታፊዎችን ያካተተ የንግድ ጉባኤ በኢትዮጵያ አስተናጋጅነት ለማካሄድም ከስምምነት ላይ መደረሱን ሚኒስቴሩ አስታውቋል።
ሀገር አቀፍ የፖሊዮ መከላከያ ክትባት ዘመቻ ሊጀመር መሆኑ ተገለጸ። ሀገር አቀፍ የፖሊዮ መከላከያ ክትባት ዘመቻ ከታህሳስ 3 እስከ 6 ቀን 2018 ዓ.ም ድረስ እንደሚካሄድ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። ወረርሽኙ ቁጥሩ ይነስ እንጂ አሁንም በሀገራችን መኖሩ የተገለጸ ሲሆን እንደ አውሮፓውያን አቆጣጠር በ2025 41 ህጻናት ላይ መገኘቱን ኢንስቲትዩቱ ገልጿል። የፖሊዮ ቫይረስን ለማጥፋት የተቀናጀ ሀገር አቀፍ ክትባት ዘመቻ በመላው ሀገሪቱ እንደሚካሄድ የተነገረ ሲሆን የጸጥታ መደፍረስ ባለባቸው ቦታዎችም ላይ ክትባቱን ተደራሽ ለማድረግ እንደሚሰራ በጤና ሚኒስቴር የክትባት ፕሮግራም የኮሙኒኬሽን አማካሪ ወይዘሮ ጸጋነሽ ገሉ ተናግረዋል። በዚህም በሁሉም ክልሎች የክትባቱ ቁሳቁስና ተያያዥ ግብዓቶች በየወረዳዎቹ የጤና ተቋማት ደርሰው ወደ ቀበሌዎች እየተሰራጩ እንደሚገኙ አንስተዋል። አክለውም የሰው ኃይል ዝግጅትን ጨምሮ የህብረተሰብ ተሳትፎና ግንዛቤ ማስጨበጥ ንቅናቄ መካሄዱንም ተናግረዋል። በተጨማሪም በዘመቻው የቤት ለቤት የፖሊዮ ክትባት ከመስጠት ጎን ለጎን የበሽታው ምልክት ያሳዩ ህጻናትን የመለየት ስራ እንደሚከናወንም አስረድተዋል። ለተከታታይ 3 ቀናት የሚቆየው ዘመቻው እድሜያቸው ከ5 ዓመት በታች ለሆኑ 25 ሚሊዮን ለሚጠጉ ህጻናት ተደራሽ ለማድረግ መታቀዱንም በዘመቻው ማስጀመሪያ መርሃ ግብር ላይ ተገልጿል። የዓለም ጤና ድርጅት በሱዳን የተፈጸመውን የአየር ድብደባ አወገዘ። የዓለም ጤና ድርጅት በሱዳን የተፈጸመውን የአየር ድብደባ አውግዟል። በደቡብ ሱዳን ኮርዶፋን ግዛት የተፈጸመው ተከታታይ የአየር ድብደባ 63 ህጻናትን ጨምሮ ለ114 ሰዎች ህይወት ማለፍ ምክንያት በመሆኑ ሊወገዝ ይገባዋል ሲሉ የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ገልጸዋል። ጥቃቶቹ በቅድመ መደበኛ ትምህርት ቤት አቅራቢያ መፈጸማቸው የሚታወስ ሲሆን ከጥቃቱ የተረፉና ጉዳት የደረሰባቸው 35 የሚሆኑ ሰዎችም አሁንም በሕክምና ላይ ያሉ መሆናቸውን ዳይሬክተሩ አክለዋል። እንደ ዳይሬክተሩ ገለጻ በህይወት የተረፉ ሰዎች ለተጨማሪ ሕክምና ወደ ሆስፒታል የተዘዋወሩ ሲሆን ለተጎጂዎች የሚሆን የደም ልገሳና ሌሎች አስፈላጊ ግብዓቶች በአስቸኳይ እንዲሟሉ ጥሪ አቅርበዋል። በተጨማሪም የተኩስ አቁም ስምምነቶችና የሰብአዊ ድጋፍ ተደራሽነት እንዲጠናከር በንጹሃን ዜጎችና በጤና ተቋማት ላይ የሚደርስ ጥቃት ይቁም ሲሉም ዳይሬክተሩ አውግዘዋል ሲል አፍሪካ ኒውስ አስነብቧል። ኢራን ማንም ተቆጣጣሪ እንደሌለባት አስታወቀች። ኢራን በአሁኑ ሰዓት በኒውክሌር ጣቢያዎች ላይ የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ የለም ስትል ተናግራለች። የኢራን አቶሚክ ኃይል ድርጅት ኃላፊ መሐመድ ኢስላሚ በሰኔው የእስራኤል ጥቃት አንድም የኒውክሌር ባለሙያ ህይወቱን አላጣም የሚል ሀሳብ ሰጥተዋል። በተለይም የኒውክሌር ሳይንስ ባለሙያዎችና ተመራማሪዎች አልተጎዱብንም ሲሉ ተናግረዋል። ለአብነትም አንድን ፕሮፌሰር በማንሳት ለኢራን የኒውክሌር ፕሮግራም ከ500 በላይ ጥናታዊ ጽሑፎች መጻፋቸውንና ኢራን የባለሙያ እጥረት እንደሌለባት ተናግረዋል። መሐመድ ኢስላሚ እንደሚሉት በሰኔው የአሜሪካና እስራኤል የኒውክሌር ጥቃት እዚህ ግባ የማይባል ጥቃት እንደደረሰባቸው ተናግረዋል። ኢራን አሁን ላይ ከ50 የሚበልጡ የኒውክሌር ኢንዱስትሪ ማስፋፋያ ቦታዎች ላይ ስራዎችን እያከናወነች እንደምትገኝም ገልጸዋል። በእነዚህ ዓለም አቀፍ ማስፋፋያ ተቋማት ላይም ዓለም አቀፉ የአቶሚክ ኢነርጂ ምንም አይነት ምርመራ እያደረገ አለመሆኑንም አክለዋል። እስራኤል በወቅቱ የኢራንን የኒውክሌር ሳይንቲስቶች ኢላማ አድርግ ያለው ማለቱ አይዘነጋም። በሰኔ ወር ላይ የነበረው የ12 ቀናት ጦርነት አሜሪካና እስራኤል በቴህራን ላይ ከባድ ጥቃትና ውድመት ማድረሳቸውን በተደጋጋሚ ገልጸዋል። እስራኤልና ኢራን በመጪው የፈረንጆቹ አዲስ ዓመትም ወደ ዳግም ጦርነት ሊገቡ ይችላሉ የሚል ስጋት እንዳለም እየተነገረ ይገኛል ሲል መህር ኒውስ ዘግቧል። በዩክሬን ከባድ ጉዳት ደረሰ። የሩሲያ ኃይሎች በዩክሬን ዶኔትስ እና ሱሚ ግዛቶች ላይ በፈጸሙት መጠነ ሰፊ ጥቃት የ4 ሰዎች ህይወት ሲያልፍ 12 ሰዎች መቁሰላቸውን የዩክሬን ባለስልጣናት አስታውቀዋል። የሱሚ ክልል አስተዳደር እንደገለጸው ሩሲያ በአንድ ቀን ውስጥ ብቻ 130 ጥቃቶችን በክልሉ የሰነዘረች ሲሆን በአጭር ጊዜ ውስጥ በተተኮሱ የድሮን ውርጅብኞች ምክንያት የሱሚ ከተማ የኤሌክትሪክ አገልግሎት ተቋርጦ ጨለማ ውስጥ ወድቃለች። በካርኪቭ የደረሰው የሞት ቁጥርም ወደ 5 ከፍ ብሏል። በሌላ በኩል ዩክሬን በሩሲያ ቁጥጥር ስር በምትገኘው ዛፖሮዥያ ላይ ባደረሰችው የድሮን ጥቃት ወደ 12000 የሚጠጉ ነዋሪዎች የኤሌክትሪክ አገልግሎት አጥተዋል። የጦርነቱ እሳት ወደ ሩሲያ ግዛትም ተዛምቶ በደህንነት ስጋት ምክንያት በግሮዝኒ፣ ማጋስና ሞዝዶክ የሚገኙ አየር ማረፊያዎች አገልግሎት ለማቋረጥ ተገደዋል። የሩሲያ መከላከያ ሚኒስቴር በበኩሉ በአንድ ቀን ውስጥ 171 የዩክሬን ድሮኖችን መትቶ መጣሉን ገልጿል። በጦር ግንባር በኩል ያለው ሁኔታ ለዩክሬን አስቸጋሪ ሆኗል። የዩክሬኑ ዲፕ ስቴት ተቆጣጣሪ ቡድን እንደገለጸው የሩሲያ ጦር በፖክሮቭስክ አቅራቢያ ሊሲቭካና ሱኪ ያርን ጨምሮ አዳዲስ ግዛቶችን መቆጣጠር ችሏል። የሩሲያ መከላከያ ሚኒስቴርን በበኩሉ በዛፖሮዥያ የሚገኘውን ኖቮዳኒሊቭካና በዶኔትስክ የሚገኘውን ቼርቮኔ መንደሮችን ሙሉ በሙሉ መያዙን አረጋግጧል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ